ሶ የዚህን የአራተኛውን ሌት ሴት ኤም ማለት የኤም አባላቶች 0 4 6 እና 8 ናቸው። የኤን አባላት ደግሞ 6 እና 8 ናቸው። ሾው ዘ ሪሌሽንሺፕ ቢትዊን ኤም ኤንድ ኤን ነው የሚለው። ስለዚህ የማን አባል ይበልጣል? የኤም አባላት ስለሚበልጡ ትልቁ ሰርክላችን ኤም ይሆናል ማለት ነው። ትንሿ ሰርክል ደግሞ ማን ትሆናለች? ኤን ትሆናለች ማለት ነው ከውስጥ ያለችው። ስለዚህ የኤም አባላት እና የኤን አባላት አንድ የጋራ የሆነ አባል ይዘዋል። ስለዚህ እቺ ማለት ነው 6 እና 8። ስለዚህ ኤን ውስጥም 6 አለች እና 8 አሉ ማለት ነው። 8 አሉ ማለት ነው። 8 እና 6 የማን አባላት ናቸው ማለት ነው? የኤን አይደለ? የኤን በተጨማሪም ግን የማን አባላት ናቸው? የኤም አባላት ናቸው። ስለ ጽሁፉ ይቅርታ ስለማይመች ነው። የኤን አባላት ውስጥ የኤም አባላት ውስጥ 6 እና 8 ነው ተካቷል። የኤንን ጨርሰናል። ከዛ በተጨማሪ ግን ማን ይቀርብናል? 0 እና 4 አይደለ? ስለዚህ 0 እና 4ን ደግሞ የቱ ጋር እንጽፋለን? ከውጪ ወይም ደግሞ ኤም አባላቱ ጋር ብቻ ስለሆነች 0 እና 4 የማን አባላት ናቸው? የኤም አባላት ናቸው ማለት ነው። ስለዚህ ዲያግራሙ ቬን ዲያግራሙ ይሄን ይመስላል ማለት ነው። ሌት ኢ ኢዝ ኢኳልስ ቱ ኤ ኤክስ ኤም እና 4 ኤንድ ኤፍ ኢዝ ኢኳልስ ቱ የኤፍ አባላት ደግሞ ኤ 4 እና 8 እና 9 ናቸው። then show the relationship between E and F in Venn diagram። ይሄ ደግሞ የነዚህ ሁለቱም የጋራ አባላቶች አሏቸው። ማንና ማን ናቸው? ኤ እና 4 አይደለ? ሌሎቹ ግን አባላቶቹ ምንድን ናቸው? የተለያዩ ናቸው አይደለ? ስለዚህ ቬን ዲያግራሙ ይሄን ይመስላል ማለት ነው። which means ኤ የሁለቱም የጋራ ስለሆነች ኤ እና 4ን እዚህ ጋር እናስቀምጣለን። ከዛስ ይሄኛው የሴት ኢ ከሆነ የሴት ኢ ነው ይሄኛው ሰርክል። ሶ ማን ይቀረናል ማለት ነው? ኤክስ እና ኤም። ስለዚህ ኤክስ እና ኤም እዚህ ጋር ይሆናሉ። በመቀጠል ደግሞ የኤፍ አባላት ደግሞ ማን ይቀሩናል ማለት ነው? ከኤ እና ከ4 ውጪ 8 እና 9። 8 እና 9 ደግሞ የማን አባላት ናቸው? የኤፍ አባላት ናቸው ማለት ነው። ስለዚህ ቬን ዲያግራማችን የአምስተኛው ይሄን ይመስላል ማለት ነው። state whether each of the following statement is true and state whether each of the following statement is true or false አይደለ? ስለዚህ ስቴት ስናደርግ all equal sets are equivalent። ይሄኛው true ወይም false በሉ ነው የሚለው። ስለዚህ ሁሉም ኢኳል ሴቶች አር ምንድን ናቸው? ኢኩቫለንት ናቸው። እውነት ነው አይደለ? true because ምን ብለናል? ሁሉም ኢኳል ሴቶች ኢኩቫለንት ናቸው። ነገር ግን ሁሉም ኢኩቫለንት ሴቶች ኢኳል ናቸው ማለት ግን አንችልም ማለት ነው። ስለዚህ ይሄ ትሩ ነው። ኢምፒቲ ሴት ኢዝ አ ሰብሴት ኦፍ ኤኒ ሴት። ኢምፒቲ ሴት ኢዝ ሰብሴት ኦፍ ኤኒ ሴት። ይሄ ምንድነው? ትሩ ነው። ቅድም ያየነው ርዕስ ነው። a set is a proper subset of itself። proper subset of itself አይሆንም ብለናል። proper set of itself የሚሆነው መቼ ነው? ይሄኛው ሰብሴት ቢሆን ኖሮ አይደለ? ለሰብሴቱ ግን it's for subset proper subset ነው subset of itself ይሆን ነበረ። ስለዚህ ይሄኛው ምንድነው? ፎልስ ነው የሚሆነው ማለት ነው። ይሄኛው ፎልስ ነው የሚሆነው ማለት ነው። a is equals to b ወይም a equal b ከሆነ ዘን a is subset of b ማለት ነው። a እና b እኩል ከሆኑ ምን ማለታችን ነው? a ደግሞ a if a እና b እኩል ከሆኑ ዘን a is subset of b ወይም ደግሞ a የማን አባል ነው ማለት ነው? የቢ አባል ነው ማለት ነው። ይቻላል አይደለ? ምክንያቱም ብቸኛዋ ኢኳል ሳይን አለች ከስር። ስለዚህ ይሄኛውም ደግሞ ትሩ ይሆናል ማለት ነው። ኦልሬዲ አባላቶቹ ተመሳሳይ ናቸው ማለት ነው። የዚህና የዚህ የዚህኛውም እና የዚህኛውም። ስለዚህ ኤ ቢ ውስጥ ትገኛለች ማለት ነው። እሺ ስለዚህ ይሄን ይመስላል። ሌላው ኦፕሬሽንስ ኦን ሴት እናያለን። ኦፕሬሽንስ ኦን ሴት ስንመለከት by the end of these sections you should be able to
ዲተርማይን ዘ ኢንተርሴክሽን ኦፍ ቱ ጊቨን ሴትስ። ስለ ኢንተርሴክሽን እና ስለ ዩኒየን እናያለን። ዩዝ ቬን ዲያግራም ቱ ሪፕሬዘንት ዩኒየን እና ኢንተርሴክሽን ኦፍ ቱ ሴትስ። ቬን ዲያግራም እንጠቀማለን ማለት ነው። ሌላው ዘ ዩኒየን ኦፍ ሴትስ ነው። ዘ ዩኒየን ኦፍ ቱ ሴትስ ኤ ኤንድ ቢ ዲኖትድ ባይ ኤ ዩኒየን ቢ ተብሎ ይጻፋል። ሲነበብ ደግሞ ኤ ዩኒየን ቢ ተብሎ ይነበባል። ኢዝ ዘ ሴት ኦፍ ኦል ኤለመንትስ ዊች ቢሎንግስ ቱ ኤ ኦር ቢ ኦር ቦዝ። የሁለቱም ጠቅላላ አባል ምን ይባላል? ኤ ዩኒየን ቢ ተብሎ ይጻፋል ማለት ነው። ዘ ሼድድ ሪጅን ኢን ዘ ፊገር ቢሎ ሪፕሬዘንትስ ኤ ዩኒየን ቢ። አሁን የኤም አባል የቢንም አባል አንድ ላይ አጠቃለው የሚይዘው ምን ይባላል? ኤ ዩኒየን ቢ ይባላል ማለት ነው። ኤግዛምፕል ስንመለከት ኢፍ ኤ የኤ አባሎች 3 4 5 6 ቢሆኑ የቢ አባላቶች ደግሞ 4 6 8 10 ቢሆኑ የሁሉም የኤ ዩኒየን አባላቶች ወይም ደግሞ የሁሉም አባል አንድ ላይ ወይም አንድ አዳራሽ ውስጥ ቢገኙ ቢባል ምን ይሆናል ማለት ነው? ሁሉም አባላቶች ይገኛሉ ማለት ነው። 3 4 5 6 8 እና 10 ይሆናሉ ማለት ነው አጠቃላይ። እዚህ ጋር ግን ማየት ያለብን ነገር ድጋሚ አንጽፎም አይደለም፣ ምክንያቱም የኤ አባል ነው ድጋሚ የቢ አባል ነው። ዞሮ ዞሮ ግን አንድ ቁጥር ነው፣ ተመሳሳይ ቁጥር ነው። ስለዚህ እንደ አንድ አድርገን ነው የምንጽፈው ማለት ነው። ስለዚህ ኤ ዩኒየን ቢ ማለት ይሄን ነው። ኤግዛምፕል 2 ስንመለከት ኢፍ ኤ ኢዝ ኢኳልስ ቱ ኤ ኢ አይ ኦ ዩ የኤ አባላቶች ኤ ኢ አይ ኦ ዩ ከሆኑ ድጋሚ የኤ አባላቶች ኤ ኢ አይ ቢሆኑ then find ኤ ዩኒየን ቢ። ይሄንን ቢ ማለት ፈልጎ ነው እቺኛ ቢ ለማለት ነው። የቢ አባላቶች ደግሞ ኤ ኢ አይ ከሆኑ ኤ ዩኒየን ቢ ማለት ምን ማለታችን ነው? ኤ ዩኒየን ቢ ማለት ኤ ኢ አይ ኦ ዩ ኦ ናቸው። ኦ አይደለ? ምክንያቱም ኦልሬዲ እነዚህ ማለት ከዚህ ጋር ተመሳሳይ ናቸው። ስለዚህ ኦልሬዲ የኤ አባላት ጠቅላላ ይሆናሉ ማለት ነው። ግልጽ ነው እንደሆነ አስባለሁ። the intersections of sets the intersection of two sets a and b denote የሚደረገው ኤ ኤን የምትመስል ምልክት ናት እና የምትነበበው ደግሞ ኤ ኢንተርሴክሽን ቢ ተብላ ነው። is the set of all elements which belongs to both a and b ማለት using Venn diagram a ኢንተርሴክሽን ቢ እንላለን። ሪፕሬዘንት የምትደረገው እቺ ሼድድ ፓርቷ ነው። እቺ ሰማያዊ ቀባቸው ነው፣ ምክንያቱም የሁለቱ የጋራ የሆነው የምናገኘው እዚህ ጋር ነው። ስለዚህ ኤ 3 4 5 6 ነው። የቢ ደግሞ 4 6 8 እና 10 ነው። ኤ ኢንተርሴክሽን ቢን ስንፈልግ ማና ማን ናቸው? የሁለቱ የጋራ እዚህ ጋም ያለ ሁለቱም አባል ያለ 4 እና 6 ነው አይደል? እዚህ ጋም ደግሞ 4 እና 6 እናገኛለን ማለት። ስለዚህ ኤ ኢንተርሴክሽን ቢ 4 እና 6 ነው ብለን ማስቀመጥ እንችላለን ማለት ነው። ኤግዛምፕል ኢፍ ኤ ኢዝ ኢኳልስ ቱ ኤ ኢ አይ ኦ ዩ ኤ ደግሞ ማለትም ቢ ማለት ነው። እቺኛ ቢ ናት። ስለዚህ ቢ ደግሞ ኤ ኢ አይ ከሆነ ኤ ኢንተርሴክሽን ቢ ኤ ኢ አይ ይሆናል ማለት ነው። ምክንያቱም የጋራቸው ማን ነው? ሁለቱም ጋር ያለው ማለት ነው። ሁለቱም ጋር እዚህ ጋር ኤ ኢ አይ አለ፣ እዚህ ጋርም ደግሞ ኤ ኢ አይ ስላለ የሁለቱ የጋራ ይሄ ብቻ ነው ማለት ነው። እሺ ኢፍ ኤ ኢዝ ኢኳልስ ቱ 4 7 9 ከሆነ and a is equals to a e i ከሆነ then find a intersection b የነዚህ ደግሞ ይሄ 4 እና 7 አለ። የነዚህ የጋራቸው ማን ነው? ኢምፕቲ ሴት አይደለ? ምክንያቱም የሁለቱ የጋራ የላቸውም። ይሄም የተለየ ቁጥር ነው፣ ይሄም ደግሞ የተለየ ቁጥሮች ናቸው ወይም ሌተሮች ናቸው። ስለዚህ የጋራ የላቸውም። ስለዚህ ኢምፕቲ ሴት ይሆናል ማለት ነው። ይሄን ኤክሰርሳይዝ ስንመለከት የኤ አባላት እነዚህ ናቸው፣ የቢ አባላት እነዚህ ናቸው። ሲቢ ደግሞ ኢምፕቲ ሴት ነው። ዲ ፋይንድ ኤ ኢንተርሴክሽን ቢ። የኢንተርሴክሽን ቢ ማለት ኤ እና ቢ የጋራቸውን ስንፈልግ አንድ እና ስንት ናቸው? የአንድ እና 4 አይደለ? 1 3 4 አይደለ? 1 4 3 እዚህ ጋር 1 3 4 ስላለ ይሄ ይሆናል ማለት ነው። የኤ የጋራቸው ኢንተርሴክሽን ቢ 1 3 4 ብለን መጻፍ እንችላለን ማለት ነው። ከዛስ እሺ ኢን ደግሞ ሲ እና ዩኒየን ቢ። ሲ ዩኒየን ቢ ማለት ደግሞ ምን ማለት ነው? የሲ እና የቢ አንድ ላይ አይደለ?
የእነሱ የጋራ ማን ነው? 1 4 3 ምክንያቱም ኦልሬዲ የሲ አባላት ምንም አባላት የሉም፣ ግን የቢ አንድ ላይ ስናደርጋቸው ዞሮ ዞሮ 1 4 3 ይሆናል ማለት ነው። ይሄኛውን ስንመለከት መጀመሪያ ይሄንን እንሰራለን። ቅንፍ ውስጥ ያለውን አይደለ መጀመሪያ ማስቀደም ያለብን። ቢ ዩኒየን ሲ ማለት የቢን እና ሲን ምን ማለት ነው? ዩኒየናቸው ወይም የጋራቸው 1 4 3 ነው። ስለዚህ የ1 4 3 እና ደግሞ የዲ የጋራቸው ደግሞ 1 4 3 አይደለ? አሁንም ተመሳሳይ 1 4 3 ይሆናል ማለት ነው። ይሄ እዚህ እንደ አጋጣሚ ያየናቸው እነዚህ ናቸው። የእነዚህ መልሶች 1 4 3 1 4 3 ነው ማለት ነው። የመጀመሪያው ምን አይተናል? ኤ ኢንተርሴክሽን ቢ ምንድነው ብለናል? 1 4 3 የእነዚህ ሁሉ መልስ 1 4 3 ነው ማለት ነው። 1 4 እና ስንት ነው? 3 ነው ማለት ነው። እሺ the relationship between set A and B is shown in Venn diagram below የኤ እና ቢ ሪሌሽን ተጽፏል ኦልሬዲ። ሊስት ኦል ኤለመንትስ ኦፍ ሴት ኤ። ስለዚህ ሴት ኤ ማለት ማን ማን ናቸው? 7 5 እና 2 አይደለ? እዚህ ጋር ይታየናል ሰማያዊ ውስጥ ያለው ማለት ነው። ኤ ማለት ይሄ ሰማያዊ ክብ ውስጥ ያለው ስለሆነ ማለት ነው። ሊስት ኦል ኤለመንትስ ኦፍ ሴት ኤ። ሴት ቢ ደግሞ 2 ቺኛም ቢ ማለት ትችላላችሁ ቢ ለማለት ነው። ቢ ደግሞ 2 3 እና 1 ናቸው። ፋይንድ ኤ ኢንተርሴክሽን ቢ። የኤ እና የቢ የጋራቸው ማናት? 2 አይደለች? ሁለት ናት ማለት ነው። የሁለቱ የጋራ ፋይንድ ኤ ዩኒየን ቢ። የእነዚህ ደግሞ ጠቅላላ ትጽፏቸዋላችሁ ማለት 1 2 3 5 7 1 2 3 5 7 ምንድን ናቸው? ዩኒየናቸው ናቸው ማለት ነው። ኢን ዘ ፎሎዊንግ ቬን ዲያግራም ቢለው ሼድ ምን አድርጉ? ኤ ክሮስ ቢ ሼድ አድርጉ። ኤ ኢንተርሴክሽን ቢ የነሱ የሁለቱን የጋራ ሼድ አድርጉ ስትሉ ከተባለን እቺ ነው ሼድ የምናደርገው። ይሄን መቀባት ነው ማለት ነው። በሆነ ቀለም ነገር መቀባት ይቻላል ማለት ነው። ይሄንን ፓርት ቢሆን ጠቅላላችሁ መቀባት ይቻላል ማለት ነው። እሺ ሌላው ኢፍ ሰብሴት ኦፍ ቢ ደን ኤ ክሮስ ቢ ማለት ከማን ጋር እኩል ነው ማለት ይቻላል? ኤ ኢዝ ሰብሴት ኦፍ ቢ ፕሮፐር ሰብሴት አይደለም፣ ይሄ ፕሮፐር ሰብሴት ኦፍ ቢ ነው። ማለትም ቢ ቢያንስ በአንድ ኤለመንት መብለጥ አለበት ኤን ብለናል። ስለዚህ ኤ ክሮስ ቢ ወይም ደግሞ የሁለቱ የጋራ ማን ነው የሚሆነው? ኤ ነው የሚሆነው አይደል? ኤ ነው የሚሆነው ማለት ነው። ከኤ ጋር እኩል ነው። ምክንያቱም የእነሱ የጋራ ማን ነው? የጋራቸው ይሄኛው እና ይሄኛው ኦልሬዲ ተመሳሳይ ኤለመንት አላቸው ጠቅላላ። ይሄኛው ነው ቢ ነው የሚበልጠው። ስለዚህ የሁለቱ የጋራ ደግሞ ይሄኛው እንዳለ እዚህ ስለሚገኝ ኤ ነው የሚሆነው ማለት ነው። ኤ ዩኒየን ቢ ደግሞ ማን ነው? የሁለቱ ምንድን አንድ ላይ አጠቃላይ። ስለዚህ እዚህ ጋር ያለው ኤለመንቱ እዚህ ውስጥ ካለ ደግሞ ተጨማሪ ሌላ ኤለመንት ካለ ቢ ይሆናል ማለት ነው። ስለዚህ ኤ ዩኒየን ቢ ደግሞ ማን ነው ማለት ነው? ቢ ነው ማለት ነው። ስለዚህ የዛሬው ትምህርታችን ይሄንን ይመስል ነበር። ዩኒት 1ን ጨርሰናል በዚህ መልኩ። የዛሬው ትምህርታችን ይሄን ይመስል ነበር። እንደወደዳችሁት እርግጠኛ ነኝ። ይሄን የመሳሰሉና ከዚህም የተሻለ ቪዲዮዎች እንድለቅላችሁ ደግሞ ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ያግዙን። መልካም ቀን ይሁንላችሁ። ባይ